አቢጌል ስሜቷን ደብቅ መስሎ ነው አባባዬ ፊቱ ላይ ልል እችላለሁ ስለናፈቀኝ እኮ ነው ምን አለ ትንሽ ቁጭ ብለን እንኳን ብናወራ ኤቢ ተይ እንጂ ምን አለበት እስከሚሄድ እንኳን ከኔ ጋር አብረህ ብትሆን አግባኝ አላልኩ እኔም እኮ ሴት ነኝ ደግሞ ታውቃለህ ሁልሽ ክብር እንዴት እንደምጠብቅ በደንብ ነው የምታውቀው አውቃለሁ ኤቢ ስለወደድኩ ምናምን መጀመሪያ የምትኮራ አይነት ሰው ብትሆን መጀመሪያውንም አልወድም ነበር ይሄ ቀሽም ሰው ሀሳብ ስለሆነ ነው እሺ በቃ ወይ ታዲያ ለምን ወካ እናደርግ እዚህ ከምንቀመጥ ተንቀሳቅሰን እንምጣ በቃ ትንሽ ወካ አድርገን እንመጣለን ዳጣን ፈርተህ ነው ወይስ እውነት ወክ ማድረግ ፈልገህ ነው ለምን እፈራለሁ ኤቢ ፈርቼ አይደለም ነይ መጥቶ ቦርሴን አስቀምጥሽ እኔ እኮ እጠብቅሃለሁ እኔ አልጠላሁሽ አንቺና አቢጌል ውሸት አትችሉም ያው ውሸት ጥሩ ስላልሆነ ነው ትሰሚኛለሽ እኔ ማርታን አይደለሁም እሺ በምላስሽ ልታታልኝ እንዳትሞክሪ እኔ ምንድነው ያታለልኩሽ በቃ ማስረጃ አለኝ የም ማስረጃ አንቺ የደረጀ ድብቅ ልጅ መሆንሽ በደንብ አውቃለሁ ማለት ስፕሪንግ ቤት ማገብታል ማለት ነው ወይኔ ጉዴ አሁን ነው ወደ መጣሁበት መመለስ ያለብኝ አንቺንም ማታ አስጨነቀሽ እንዴ አይ አረ ደህና ነኝ ትሰማኛለህ ገዚ ሁለተኛ ወደ እኔ ክፍል በማታ ትመጣትና እንዳሁን መመረ እንዳይመስል አረ አልመጣም እንደው ሌባ መጥቶ ርብት ይራሱ እንዴ አልመጣ አረ ለዛን አታውቃትም እሺ ትመጣትና ሰላም ውድ ቤተሰቦች እንዴት ናችሁ? ሰላምታ ይብያላችሁበት የዓለም ዳርቻ ሁሉ ብዝት ይበልኝ ውድ ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ መጣናል። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ዳጣ ድራማ ተከታታዮች እንግዲህ ብዙ ነገር የተማርንበት ብዙ ነገር እያስተዋልንበት ብዙ ነገሮችን እንግዲህ የተማርንበት ይሄ ድራማ ነው። በጣም እኔ በራሴ በጣም የወደድኩት ድራማ እንግዲህ ለመጀመሪያ ጊዜ በጣም ተመችቶኝ እየተከታተልኩት ያለ ድራማ ነው። እንግዲህ ዛሬም በአዲስ ነገር አብረን ዘና ፈታ እያልን አስተያየት ያረክን ሪአክት ያደረግን እንቆያለን ማለት ቤተሰቦቼ እንግዲህ እኔ በድምጽ ስገባ እናንተ ደግሞ ኮሜንት አስተያየታችሁን ሐሳባችሁን በኮሜንት ቦታ ላይ ተስቀምጡልኝ ያላችሁ ማለት ነው። እንግዲህ ዳጣ ድራማ ብዙ ነገሮችን ተምረናል። ይቅርታ እንግዲህ የመጀመሪያው እንግዲህ አቶ ደረጀ አባትነትን ጥጋየንበት ነው። ሁለተኛ ደግሞ አቶ ደረጀ ለሰራው ስተቱ በትንሽ ስተት ምን ያክል ዋጋ እንደሚያስከፍለን እንዱ ከዳሽ ደረጀ እና ከዳጣ ማየት እንችላለን። ዳጣን ወልዶ ደረጀ በትንሽ ነገር እዚህ ጋር ይቆማል ብለው በሰሯት ትንሽ ስተት እንግዲህ አድጎ ከ20 ዓመት በኋላ የመጣበትን መዘዝ እንደምታዩት ነው። የሚገርመው ነገር እሷ ብቻ ሳትሆን አሁን በዛች በሰራ ስተት ምክንያት ነው እንግዲህ ልጇን ስትጠብቅ ለ20 ዓመታት የቆየችው ሰላም ልጇን ተስፋ ስትቆርጥ ካሁን በኋላ ልጅ በቃ አልተገኘችም ወይ ሞታለች ብላ ተስፋ ስትቆርጥ እንግዲህ ለምን ድጋሜ ልጅን አልተካም በማለት እንግዲህ ደረጀ በማያውቀው በሰከረበት ታይም ላይ እንግዲህ አርግዛለች ማለት ነው። ያም ሲሆን እንግዲህ ደረጀ ራሱ የሚያውቀው ጉዳይ አልነበረውም። ይሄም እንግዲህ ማርቲ ቤት ውስጥ በሌለችበት ሰዓት ማለት ነው። ትንሽ ነገር እንግዲህ ምን ያክል ዋጋ እንደሚያስከፍል ወይም ደግሞ እንደቀላል ለሰከንድ ስሜት ብለን ምን ያክል ከባድ ሪስክ ውስጥ እንደምንገባ ያየንበት የተማርንበት ነው። በዛ ላይ ደግሞ ደረጀ የሰራው ስተቱን ያቺ አንድ ቀን የሚሆን የግማሽ ቀንም ዙሮ ስተት ነው። የስተት ትንሽ ናት እንደቅ የለውም። በዛ በስተቱ መሰረት እንግዲህ ዛሬ ስቲል እስካሁን ድረስ እየተከተለው የሚገኘው የስተቱ ትልቅ ቫልዩ ነው ቤተሰቦቻችን። በዛ አማካኝነት እንግዲህ ደረጀ በጣም በሐሳብ በጭንቀት ውስጥ ነው የሚገኘው ስቲል እስካሁን ድረስ ማለት ነው። ሌላው እንግዲህ ማርታ ናት። ማርታ ለትዳሯ ያላት ክብር፣ ለልጆቿ ያላት ፍቅር፣ ለሰው አጠቃላይ በቃ እንደ ቤተሰብ እንደ ማህበረሰብ እንደ ጎረቤት ለሰዎች ለልጆች ያላት ክብር በጣም ልዩና ትልቅ ቦታ ነው። ለትዳሯ ለባሏ ለቤቱ አጠቃላይ ነገሮችን ለማስተካከል የምታደርገው ጥረት በጣም ልዩና ትልቅ ነገር ነው ቤተሰቦቻችን። በዛ አማካኝነት ደረጀም ብዙ ነገሮችን ለማስተካከል እየሞከረ ነው እያስተካከለም ነው የሚገኘው ቤተሰቦቻችን። በዛ አማካኝነት እንግዲህ ዛሬም ነገሮችን ለማስተካከል እስከመጨረሻ እየሞከረ ነው። ማርታ እንግዲህ ብዙ ነገሮችን ደረጀ ላይ የሚታዩ የሚነበብ ብዙ አይነት ነገሮች አሉ። አረማመዱ፣ አሰራሩ በተለይ ተኝቶ ሲነሳ ለሊት ተኝቶ በህልሙም በእውኑም ብዙ ነገሩ እየተቀየረ ነው። በተለይ ደግሞ
ዳጣን ወደዚህ ቤት ከመጣ በኋላ ሰላም አርግዛ ከዚህ ቤት ከወጣ በኋላ ስሜቱ ልክ እንዳልሆነ ማርታ ጠንቅቃ ታውቃለች። የሆነ ችግር እንዳለ ታውቃለች። ግን እሱ እስከሚነግራት ድረስ ምንም ነገር ከአንደበቷ አንድም አማርኛ እስካሁን አልወጣም። እንዲወጣም አትፈልግም። ምክንያቱም ይሄን ነገር በእንደዚህ በቀላል ማየት ስለማትፈልግ እስከመጨረሻው ድረስ መታገሷ በቃ የትግስቷ ጥግ ድረስ መሆኑን ለማሳየት እንግዲህ ምንም አይነት ነገር አላለችውም። የሆነ ነገር ብትለውም በቃ በጣም ከአሟ በላይ ሲሆንባት ነገር ምናምን ትላለች። ግን ካለ መናገር ስለፈለገ እሱ ምንም ነገር እሱን በቃ ከሱ ፈቃድ ውጭ ወይም ደግሞ በጣም ተጫና አብስታ መጠየቅ አልፈለገችም። ከዛም ባለፈ እንግዲህ አብጌል ደረጀ በጣም ብዙ ነገር ስታጠረጥራት ነበረ። እማዬ አንቺ ተኝተሻል፣ ይሄ ነገር በዚህ ይሆናል፣ ይሄ ነገር እንደዚህ ይሆናል፣ እንደዚህ ብዙ ነገር ብላታለች። የዛን ሰዓት ብዙ ነገር መጠርጠር ትችላለች። ግን ያ ደግሞ አልፎ አሁን እህቷ ወይም ደግሞ መድኃኒት እንግዲህ እያደረገች ያለችው ነገር በጣም ከባድ ነው። ቤተሰቡን በቃ ለማተራማስ የማታደርግ የለም። ደረጀን እንግዲህ በባለፈው ቢሮ ድረስ ሂዳ ማርታ እኮ እንደዚህ አለች፣ በቃ አባወራ ሲያረግዝ እኮ ጎረቤት ጠረጠረ እና ማርታ ተጨንቃለች። ያንተንና የሰላም ልጅ እንግዲህ ዲኤንኤ ለማስመርመር ወስናለች ሐኪም ቤት ለመሄድ ምናምን ስትለው ደረጀ በጣም ነው የደነገጠው። እና እኔ ምን አገባኝ አለ ትሄዳ እና ጥሩ ነው እና ይሄን ነበረ እንዴ በቃ አንተ አለመከረችም ወይ በቃ የሆነ ክፍተት ለማግኘትና የሆነ ነገር ትንሽ ነገር ክፍተት ፈጥራ መካከላቸው ለመግባት የማታደርገው ጥረት የላትም። እንግዲህ ደረጀ የራስሽ ጉዳይ አሁን ዙሪያ ጥምጥማት ሂጂ ምናምን ብሎ እንግዲህ ሲቆጣትና እንዳልተቀበላት ስታቅ ቀጥታ ወደ የት ነው ሄደችው? ወደ ቤት ተመለሰ። በኋላ እንግዲህ ዳጣን ነው ያገኘቻት። ጋይስ እዚህ ጋር ዳጣን እንግዲህ ለማንኛውም ሙሉ መረጃውና ፋይሉ እጁ ገብቷል ምናምን ስትላት ዳጣ ደግሞ ይህ ምንድንችን እኛ አራዳ ነኝ ባክሻት በእኛም አራዳ ነጣብሰን በልተና ምናምን ብላ ዳጣ ከመለሰችላት በኋላ ምንድነው ያደረገችው? ሙሉ መረጃው ገብቷል እጄ ይሄ ምንድነው አንቺ የደረጀ ልጅ እንደሆንሽ በሙሉ የሚያመለክት መረጃ እጄ ገብቷል ነው ያለቻትና ምን እዚህ ጋር ምን ተገነዘበ የመሰላችሁ? ዳጣ ደነገጠች። ታውቃላችሁ ጀስት እውነት ነው የመሰላትና እቺኛው አውቃ ነው ካፏ የሆነ ነገር ማስነጠቅ ስለምትፈልግ በቃ የሆነ ነገርን ማስነጠቅ ስለምትፈልግ ነው እንጂ አስባበት ወይም ደግሞ እውነትም መረጃ ኑሯት አይደለም። ማንም እንኳን እሷ ቀርቶ ማንም ሰው መረጃ የለውም፣ ሊኖራትም አትችልም። ምክንያቱም ከየትም አታመጣውም። ግን እሷ ያደረገችው ነገር እንደዛ ነውና ዳጣ ደነገጠች። ሰው እዚህ ጋር ዳጣ ስትደነግጥ ደግሞ እሱ በቃ የሆነ ነገር እንዳለ አስነቃባት ማለት ነው። ጋይስ ገብቷችኋል? በጣም ከባድ ነው። ዳጣ እዚህ ጋር መደንገጥ አልነበረባትም በፍጹም ማለት ነው። ስትደነግጥ ሌላ እርምጃ የሆነ ነገር እንዳለ ያስጠረጥራል ማለት ነውና መደንገጧ ልክ አይደለችም። ግን ዙሮ ያም ሆነ የሆነው ነገር እንትን ማድረግ ስለማይቻል እንግዲህ ያው ሁሉ ነው እንግዲህ በጸጋ መቀበል ነው። ትንሽ ግን የሚያስጠላ ድባብ ላይ ናቸው። ግን ዳጣ በእርግጠኝነት ይሄንንም እንትን ገጽታ እንደምትቀይረው ተስፋ አለን። ምክንያቱም እንዳልኳችሁ ነው ዳጣ ብዙ ነገሮችን ማየት ማስተካከል የምትችል በጣም ብልጥ ነገሮችን በሰከንድ ውስጥ ራሱ እንዴት አይነት እንትን እንደሚመጣለ ሐሳብ ራሱ በጣም ጎበዝና ቀልጣፋ ልጅ ናት። ግን ከሁኔታዎች አንፃር ትንሽ አስቸጋሪ ነገሮች ናቸው አሁን ላይ ያሉት። ዙሮ ግን እንደምታስቀይሳት ተስፋ አለን። ምክንያቱም ግዴታ እዚህ ጋር ማስቀየስ አለባት። ካላስቀየሰቻት ነገሩ ትንሽ የከበደ ነው የሚሆነው ጋይስ። በዛ አማካኝነት እንግዲህ ነገሮችን ለማስተካከል እየተሞከረ ነው። አክስትየዋም እንግዲህ ደግሞ የያዝኩትን አለቅም ብላ በጭራሽ ቤተሰብ እስከመጨረሻ ሳል ወደ ሀገር ራሱ አልሄድም ብላ የመሄጃዋን ወይም ደግሞ ትኬቷን ሁሉ እንግዲህ ትራንዚት አድርጋ ወይም አስተላልፈዋለች። ይሄ ደግሞ በጣም ከባድና አደገኛ ነገር ነው ቤተሰቦቻችን። ለሁሉም ነገር ግን ነገሮችን ለማስተካከል ብዙ ነገር እየተሞከረ ነው። ደረጀም እንግዲህ በጭንቆት ውስጥ ነው የሚገኘው። በዛ ላይ ይሄኛውን ቤታቸውን ለመልቀቅ እንዲህ ዝግጅት ላይ ናቸው። ያው ለመልቀቅም የፈለጉበት እንግዲህ ዋና ምክንያታቸው ምንድነው? የመጀመሪያው እዚህ ጋር ቤቱ ጨነቀን ምናምን የሚለው ነገር ነው። ሁለተኛው ደግሞ እዚህ ጋር ደረጀም ቤቱን መሸጥ ፈልጓል። የፈለገበት ምክንያቱ ደግሞ ያው አለ አይደለ፣ አንደኛ እንዳልኳችሁ ለናታን እንዳወራው ለድርጅቱ የሚከፍለው ብር ግዴታ ያስፈልገዋል። ድርጅቱን ደግሞ ከኪሳራ እንትን ለማለትና የሆነ ነገሮችን ማስተካከል ስላለበት በዛ አማካኝነት ያንን ለማድረግ ነው ማለት ነው። ውድ ቤተሰቦቻችን ሌላው ደግሞ ሁሉም ነገር እንግዲህ አዘጋጅቼ በቀጣይ ቤቱ መልሼ ገዛዋለሁኝ ብለው እንግዲህ ቀጣይ ወደዛኛው ቤታቸው ሙቭ ሊያደርጉ እየተዘጋጁ ነው። እንግዲህ ዛኛው ቤት ደግሞ ሲሄዱ ያኛው ቤት ትንሽ ጠፈብ ሊል ይችላል፣ ግን ምንም ይሁን ምን እዛው መሆንን የመረጡት ማለት ነው። ውድ ቤተሰቦቻችን ቀጣይ እንግዲህ ደግሞ በአዲስ ነገር እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። ሁሌም ወዳጅ ፈቅዳችሁ ስለምትከታተሉ በጣም አመሰግናለሁ ቤተሰቦቼ።
በጣም አመሰግናለሁኝ። አሁንም አብሮነታችሁ አይለኝ። መልካሙን ሁሉ ተመኘውላችሁ። መልካም ጊዜ። ወዳችኋለሁ። ባይ ባይ።